ጤና ይስጥልኝ የተወደዳችሁ ተመልካቾች እንደምን አላችሁ? ከሐረሪ ቴሌቪዥን በቀጥታ ስርጭት የዕለቱን የአማርኛ ዜና ወጃችንን እነሆ። የሸዋሊድ በዓል በመጪው እሁድ የሐረሪ ተወላጆችና ሐረሪ ወዳጆች በተገኙበት በአዲስ አበባ ከተማ እንደሚከበር የሐረሪ ጉባኤ ብሔራዊ ጉባኤ ዋና አፈ ጉባኤ ሙሂዲን አህመድ ገለጹ። ክብረ በዓሉ ተጠብቆና እንዲሁም ለቀጣይ ለመጪው ትውልድ ለማስተላለፍ የሁሉም ኃላፊነት ሊሆን እንደሚገባም ተጠቅመዋል። የሄኖክ ግርማ ዘገባ ነው። ያብስራ አሰግድ የሐረሪ ብሔራዊ ጉባኤ አፈ ጉባኤ አቶ ሙሂዲን አህመድ እንደገለጹት በዩኔስኮ የማይዳሰስ የዓለም ቅርስ ሆኖ የተመዘገበው የሸዋሊድ በዓል በሐረር ከተማ ከሚከበሩ ዋና ስነ ስርዓት በተጨማሪ በድሬዳዋ በጅግጅጋና በአዲስ አበባ በደመቀ ሁኔታ ይከበራል። በመሆኑም የሸዋሊድ በዓልን በአዲስ አበባ ከመቼውም ጊዜ በላይ በአማረና በደመቀ መልኩ ለማክበር የሚያስችል ቅድመ ዝግጅት መጠናቀቁን አፈ ጉባኤው ገልጸዋል። አፈ ጉባኤው እንደገለጹት ሸዋሊድ በአዲስ አበባ የፊታችን እሁድ ሚያዝያ 11 ቀን 2018 ዓ.ም ወንድማማችነትን እህትማማችነትና ህብረ ብሔራዊ አንድነትን በሚያጠናክሩ የተለያዩ ሁነቶች በድምቀት ይከበራል ብለዋል። በአከባበር መርሃ ግብሩ ላይ የሐረሪ ክልል ከፍተኛ አመራሮችን ጨምሮ ሌሎች ጥሪ የተደረገላቸው እንግዶች በአዲስ አበባ ከተማ የሚገኙ የሐረሪ ማህበረሰብ አባላት፣ የክልሉ ተወላጅና ወዳጆች እንዲሁም የተለያዩ የህብረተሰብ ክፍሎች እንደሚገኙም ገልጸዋል። ክብረ በዓሉን ተንከባክቦና ጠብቆ ለመጪው ትውልድ ማስተላለፍ የሁሉም ኃላፊነት ስለመሆኑ አስገንዝበዋል። በአዲስ አበባ የበዓሉ አስተባባሪ ኮሚቴ ዋና ሰብሳቢ አቶ አብዱልሐሚድ አቡበከር እንደገለጹት ክብረ በዓሉ ሚያዝያ 11 ቀን 2018 ዓ.ም ከጧቱ 2 ሰዓት ተኩል ጀምሮ አዲስ አበባ ስታዲየም ፊት ለፊት በሚገኘው የኦሮሚያ ባህል ማዕከል እንደሚከበርም ጠቁመዋል። በመሆኑም በአዲስ አበባ ከተማና ከአዲስ አበባ ውጪ የሚገኙ የሐረሪ ተወላጆችና ወዳጆችን ጨምሮ ሌሎች ብሔር ብሔረሰቦች በዚህ ታሪካዊ በዓል ላይ እንዲታደሙና የበዓሉ ተካፋይ እንዲሆኑ አስተባባሪ ኮሚቴዎች ጥሪያቸውን አቅርበዋል። የሸዋሊድ ክብረ በዓል በዓለም አቀፍ የትምህርት የሳይንስና የባህል ድርጅት ዩኔስኮ በማይዳሰስ የዓለም ቅርስነት የተመዘገበ መሆኑም ይታወቃል። የበልግ ዝናብ መጀመሩን ተከትሎ ሊከሰቱ የሚችሉ የውሃ ወለድ በሽታዎችና የወባ ወረርሽኝን ለመከላከል ትኩረት ተሰጥቶ የቅድመ ዝግጅት ስራዎች እየተከናወኑ እንደሚገኝ የሐረሪ ክልል ጤና ቢሮ አስታወቀ። ታዲያ የቢሮው ኃላፊ ዶክተር አብዲ አሚን እንደገለጹት የዝናብ ወቅት ለትንኞች መራባትና ለውሃ መበከል አመቺ ሁኔታን ስለሚፈጥሩ ቢሮው በበሽታዎቹ ከመከሰታቸው በፊት የመከላከል ስራዎች ላይ ትኩረት ሰጥቶ እየሰራ እንደሚገኝ ተናግረዋል። ባልደረባችን ቤተልሔም ደሴ መግለጫውን ተከታትለዋለች። የበልግ ዝናብን ተከትሎ ሊከሰቱ የሚችሉ የውሃ ወለድ ወረርሽኝና የወባ በሽታን ለመከላከል በክልሉ በሚገኙ ሁሉም የጤና ተቋማት አስፈላጊው የቅድመ ዝግጅት ስራ እየተከናወነ መሆኑን የሐረሪ ክልል ጤና ጥበቃ ቢሮ አስታውቋል። የቢሮው ኃላፊ ዶክተር አብዲ አሚን እንደገለጹት የዝናብ ወቅት ለትንኝ መራባትና ለውሃ መበከል አመቺ ሁኔታን ስለሚፈጥር ቢሮ በሽታዎችን ከመከሰታቸው በፊት የመከላከል ስራ ላይ ትኩረት አድርጎ እየሰራ ይገኛልን ብለዋል። በዚህም መሰረት በሁሉም ሆስፒታሎችና ጤና ጣቢያዎች ወባን ለመመርመርና ለማከም የሚያገለግሉ መድኃኒቶችና የላቦራቶሪ ግብአቶች በበቂ ሁኔታ እንዲሟሉ መደረጉን ጠቁመዋል። ድንገተኛ ወረርሽኝ ቢከሰት ፈጣን ምላሽ መስጠት የሚችሉ የባለሙያ ቡድኖች በየደረጃው መዋቅራቸውን የገለጹት ኃላፊው ከዝናብ ጋር ተያይዞ ሊከሰቱ የሚችሉ በሽታዎችን ለመቆጣጠር የቅኝት ተግባራት እየተከናወነ መሆኑንም አክለዋል። በተጨማሪም የትንኝ መራቢያ ቦታዎችን ለማጥፋት የሚያስችል የጸረ ትንኝ ኬሚካል ርጭትና የቆሙ ውሃዎችን በዘመቻ የማስወገድ ስራ እየተሰራ ይገኛል ብለዋል። የጤና ኤክስቴንሽን ባለሙያዎችም ቤት ለቤት ልየታና ግንዛቤ መፍጠር ተግባር ላይ መሰማራታቸውን ዶክተር አብዲ ገልጸዋል። ማወቅር አለን። ጤናው ሴክተር እስከ ማህበረሰብ ውስጥ ያለው ጤና ኬላዎቹን መሰረት ያደረጉ ከዛ የሚሰማሩ ጤና ኤክስቴንሽን ባለሙያዎች አሉ። እነሱ በየመንደሩ በየጉጡ ተከፋፍሏል። ቤተሰብ በሃውስሆልድ ደረጃ ማለት ነው፣ በቤተሰብ ደረጃ ተከፋፍሏል። ሄዶ ያስተምራሉ። ማስተማር ብቻ አይደለም፣ አሁን በዘመቻ የውሃ ማቆሪያ ቦታዎቹ እየለዩ ነው። ለይቶ በኬሚካል እያከሙ ነው የሚገኙ ወባ ትንኞች ላርቫው የነሱ እዛ ውስጥ እንዳይራቡ ማለት ነው እያከሙ ይገኛሉ። ሁለተኛ በለቤት ይዞራሉ። በለቤት ሲዞሩ ወይ ሰፈር ውስጥ ሲዞሩ ለወባ የታመሙ ሰዎች ካሉ እነሱን ይለያሉ። ለይተው ወደ ተቋም ልኮ
ተገቢውን አገልግሎት እንዲያገኙ ያደርጋሉ። የማስተማር ስራዎችም ይሰራሉ። ህብረተሰቡ በቤቱና በዙሪያው የሚገኙ የውሃ ማቆሪያዎችን በማጽዳት የትንኝ መራቢያ እንዳይሆኑ ጥንቃቄ እንዲያደርግ ውሃን አፍልቶና አክሞ እንዲጠቀም እንዲሁም በኬሚካል የተነከሩ አጎበሮችን በአግባቡ እንዲጠቀምም ኃላፊው አሳስበዋል። ማንኛውም ሰው ትኩሳት፣ ራስ ምታት ወይም የተቅማጥ ምልክት ሲታይበትም በአቅራቢያው ወደሚገኝ የጤና ተቋማት በአፋጣኝ መሄድ እንዳለበትም ገልጸዋል። ቤት የምንኖርበትን አካባቢ ላይ ያለውን ጽዳት በማስጠበቅ ጤናማ የመኖሪያ ስፍራ በመፍጠር እና የአካባቢ ጤናውን በመጠበቅ ሁሉም ቤተሰብ፣ ሁሉም ወላጅ፣ ሁሉም ዜጋ ኃላፊነቱን ቢወጣ የራሱን የቤተሰቡን ጤና ይጠብቃል ማለት ነው። በውሃ አማካኝነት ከሚተላለፉ በሽታዎች ወይስ ውሃ የታቆረ ውሃ ደግሞ ምቹ ሁኔታ የሚፈጥርላቸውን እና ወባ አይነት በሽታዎች መከላከል እንችላለን ማለት ነው። እና እሱን ከማድረግ አንፃር ከቤተሰብ አባል ደግሞ የበሽታ ምልክቶች ካሉበት ሰው ሪፖርት እንዲያደርግ ለምን ለቅኝት ስራዎቻችንም ስለሚጠቅመን ቀድመን ሳይሰራጭ ለመግታትም አስፈላጊውን እርምጃ ለመውሰድ ስለሚጠቅመን ሰው ጥቆማን በመስጠት እና የአካባቢውን ንጽህና በተለይ በመጠበቅ ከጎናችን እንዲቆም ነው ጥሪ የምናስተላልፈው። በመጨረሻም ዶክተር አብዲ አሚን የጤናው ዘርፍ የሚሰራቸውን የመከላከል ስራዎች ውጤታማ ለማድረግ የህብረተሰቡ ተሳትፎና የጥንቃቄ መልእክቶች ተግባራዊ ማድረግ ወሳኝ መሆኑን በመግለጽ ይህንንም ህብረተሰቡ ተግባራዊ እንዲያደርግ ጥሪያቸውን አስተላልፈዋል። ቀጥለናል። ወደ ሌሎች ጉዳዮቻችን ደግሞ ስንሻገር በሐረሪ ክልል አባድር ወረዳ በሌማት ትሩፋት መርሃ ግብር በፍራፍሬ ምርት ተጠቃሚ እየሆኑ መምጣታቸውን በዘርፉ የተሰማሩ አርሶ አደሮች ተናገሩ። በወረዳው ውስጥ የፍራፍሬ ምርት በስፋት እየለማ ስለመሆኑም ተመላክቷል። ዘገባው የሪፖርተራችን አብደላ መሐመድ አብደላ ነው። በተከታይነት ይቀርባል። በሐረሪ ክልል አባድር ወረዳ የአባድር ነዋሪዎች ከፍራፍሬ ምርት ተጠቃሚ የሆኑ መምጣታቸውን ገልጸዋል። አርሶ አደሮቹ ቀደም ሲል ትኩረታቸው በአትክልት ላይ ብቻ እንደነበር አስታውሰው አሁን ግን በሌማት ትሩፋት በተፈጠረላቸው ምቹ ሁኔታ በፍራፍሬ ልማት ተሰማርተው ውጤታማ መሆናቸውን ተናግረዋል። በወረዳው ምርት ስራም ተጠቃሚ ከሆኑት መካከል አንዱ የሆኑት አቶ መሐመድ ካዛሊ እንደገለጹት በፍራፍሬ ልማት በትንሽ መሬት ላይ ከፍተኛ ምርት ማግኘት በመቻሉ ለቤት ውስጥ ፍጆታ አልፎ ለገበያ ማቅረብ መቻላቸውን ተናግረዋል። ወይዘሮ ሙስተራ ዳውድ በበኩላቸው ቀደም ሲል ለልጆቻቸው የተመጣጠነ ምግብ ለማግኘት ከፍተኛ ወጪ አውጥተው ከገበያ ይገዙ እንደነበር አውስተው አሁን ግን በጓሯቸው እንደ አቮካዶ፣ ፓፓያ፣ ሙዝ፣ ስኳር ድንችና ሌሎች ፍራፍሬዎችን በማምረት እየተጠቀሙ እንደሚገኝ ገልጸዋል። የሐረሪ ክልል ግብርና ልማት ቢሮ የከተማ ግብርና አስተባባሪ ሆኑት አቶ አህመድ ሲራጅ አልይ እንደተናገሩትም በለውጡ ዓመታት መንግስት ለግብርናው ዘርፍ በሰጠው ልዩ ትኩረት የከተማ ግብርና በስፋት እየተስፋፋ መሆኑን አንስተዋል። ከዚህ ጋር ተያይዞም ቢሮ በተለያዩ የምርት አይነቶች ላይ በትኩረት እየሰራ መሆኑንም ጠቁመዋል። በቢሮው የፍራፍሬ አትክልት ባለሙያ የሆኑት አቶ አብዱናስር አብዱ ሰመድ በበኩላቸው አርሶ አደሮች ባሏቸው ጥቃቅን መሬቶች ላይ የተለያዩ ፍራፍሬዎችን በማምረት የተመጣጠነ ምግብ ማግኘት እንደሚችሉ ገልጸዋል። ይህም በቤተሰብ ደረጃ ብልጽግናን ለማረጋገጥና ተጨማሪ ገቢን ለማግኘት እንደሚረዳ ጠቁመው በተለይም ለህፃናትና ለነፍሰ ጡር እናቶች የጤና ጠቀሜታው የጎላ መሆኑን አንስተዋል። በመጨረሻም አርሶ አደሮቹ የፍራፍሬ ምርታማነትን ይበልጥ ለማሳደግ ባለሙያዎች በምርጥ ዘር አቅርቦትና በቴክኒክ ድጋፍ እንዲያግዟቸውም ጠይቀዋል። የኮሪደር ልማት ስራዎችን መጠበቅና መንከባከብ የሁሉም ዜጋ ተሳትፎ ሊሆን እንደሚገባ የሐረሪ ክልል ደንብ ማስከበር ጽሕፈት ቤት አስታወቀ። ጽሕፈት ቤቱ በልማት ስራዎቹ አጠቃቀምና ጥበቃ ዙሪያ የግንዛቤ ማስጨበጫ ስራዎችን በስፋት እያከናወነ እንደሚገኝም ተገልጿል። ለሙራድ ኢብራሂም ዘገባም አብስራ አሰገድ። የሐረሪ ክልል ደንብ ማስከበር ጽሕፈት ቤት ከኮሪደር ልማት ስራዎች ጋር በተያያዘ የህግ ማስከበርና የግንዛቤ ማስጨበጫ ስራዎች በስፋት እያከናወነ ይገኛል። የጽሕፈት ቤቱ የስራ ኃላፊ አቶ ኢብሳ አልይ ለሐረሪ ብዙሃን መገናኛ ኤጀንሲ እንደገለጹት ህብረተሰቡ አዲሶቹን መንገዶች ሲጠቀም ስርዓትን የተከተለ እንዲሆን ለማድረግ አባላትን በመመደብ የተጠናከረ ስራ እየተከናወነ ይገኛል ብለዋል። እንግዲህ በክልል ደረጃ እየተሰራ ያለው የኮሪደር ጋር ተያይዞ የደንብ ማስከበር ጽሕፈት ቤት በርካታ ስራ እየሰራ ነው ያለው። አንደኛ ይህን የተሰራውን የኮሪደር ስራ ከመጠበቅ አኳያ የተቋም ትልቅ ኃላፊነት ያለበት ተቋም እንደመሆኑ መጠን
እያንዳንዱ በክልል እየተሰራ ያለው ኮሪደር ከጥበቃ ይህ ኮሪደር ለቀጣይ ትውልድ እንዲተላለፍ ህብረተሰቡን ኦሪየንቴሽን ከማድረግ አኳያ በርካታ ስራዎች እየሰራን ያለነው። ተያይዞ እያንዳንዱ የኮሪደር ፍለፊታቸው የተሰራው እነኚህ ሆቴሎች በርካታ መኖሪያዎች አሉ። እያንዳንዱ በኮሪደር ፍለፊት 50 ሜትር ጽዳት የመጠበቅ የመንከባከብ ኃላፊነቱ በነሱ የተሰጠ ቢሆንም ይህ ነገር በትክክል ህብረተሰቡን ግንዛቤ መፈጠር ስራዎች ገና እየሰራ ነው ያለነው። በቂ አይደለም ማለትም እዛ ጋር ይህን ኮሪደር ከመጠበቅ ትልቁ ኃላፊነት ህዝቡ ነው። የመንግስት ኃላፊነት ብቻ ሳይሆን ህዝቡም ኃላፊነቱ ወስዶ ይህን ነገር መጠበቅ ጋር ተያይዞ የተለያዩ ሚዲያዎችን እየተጠቀምን እንሰራለን ብለን በእቅድ ደረጃ ይዘናል። ይህ ነገር የተለያየ ቦታ ላይ ውጤት እያስገኘ ነው ያለው። በዚህ እግረኞች ለሳይክል ተብለው የተተከሉ መንገዶችን ለታለመላቸው ዓላማ ብቻ እንዲጠቀሙ ግንዛቤ እየተሰጠ እንደሚገኝም ገልጸዋል። የኮሪደር ልማቱ ስኬታማ እንዲሆን የህብረተሰቡ ሚና ወሳኝ መሆኑን የጠቀሱት አቶ ኢብሳ በኮሪደሩ አቅራቢያ የሚገኙ ነዋሪዎችን ድርጅቶች በየፊታቸው ያለውን 50 ሜትር አካባቢ የመጠበቅ የማጽዳትና የመንከባከብ ኃላፊነት እንዳለባቸውም ገልጸዋል። የልማት ስራዎችን የሚያበላሹና ቆሻሻን የሚጥሉ አካላት ላይም ጥብቅ ቁጥጥርና ቅጣት እንደሚጣል ኃላፊው አስታውቀዋል። ግንዛቤ ያላቸው ሰዎች ኦሬዲ እየጠበቁ ነው ያሉት። ግንዛቤ ያሌላቸውን ደግሞ ይህን የሰራነውን መንገድ የተለያዩ ቆሻሻዎች እስከ መድፋት ድረስ እየደረሱ ነው ያለው። እዚህ ብቻ አይደለም፣ ውስጥ ለውስጥ ጆጎል ውስጥ እየሰራን ያለነው ስራ ላይ ህብረተሰቡ ግንዛቤ በማጣት የተለያዩ ቆሻሻዎች እየደፋ ነው ያለው ማለት ነው። ስለዚህ የኛ አባላቶች የመቅጣት ስራዎች እየተቀጡ ነው ያሉት። አንድ ሰው በየአካባቢ የሚደፋው ቆሻሻ ተጠያቂ የምናደርገው እዛው አካባቢ ያለው ሰው ማለት ነው። ስለዚህ ቅጣቶች እየቀጣን ነው ያለነው። ግን ሰዎቻችን ከእውቀት ማነስ ይመስለኛል እየተሰራ ያለውን ስራ ላይ በተለያየ ጊዜ ቆሻሻ እየተደፋ ነው ያለው። የተለያየ ከተማ ውስጥ ያለውን አላግባብ ንግዶች አሉ። መንገድ ላይ ኮሪደር ላይ የሚነግዱ ነጋዴዎች አሉ። ይህን እርምጃ እየወሰድን ነው ያለው፣ እየቀጣን ነው ያለው። ስለዚህ ቅጣቶቻችን እንግዲህ በቂ ባይሆኑም በድርጅት እስከ 50 ሺህ ብር ድርጅት ከሆነ እስከ 50 ሺህ ብር ድረስ እንቀጣለን ማለት ነው። ኮሪደር ላይ ቆሻሻ የሚደፋ የተለያየ የቆሻሻ ውሃ የሚደፋ ድርጅቶች ላይ እስከ 50 ሺህ ብር እንቀጣለን። የተለያዩ ግለሰቦች እስከ 10 ሺህ ብር እንዲሁም እያየን እስከ 5000 ብር የምንቀጣበት ህጎች አሉ ማለት። ጽሕፈት ቤቱ በጣለው መመሪያ መሰረት በኮሪደር ላይ ቆሻሻ በደፉ ድርጅቶች ላይ እስከ 50,000 ብር፣ በግለሰቦች ላይ ደግሞ እንደየጥፋቱ እስከ 10,000 ብር የሚደርስ ቅጣት እንደሚጣልም ኃላፊው ገልጸዋል። በከተማዋ የተገነባው አረንጓዴ ስፍራዎችና የኮሪደር ልማቶች ላይ የሚለቀቁ የእንስሳት ቁጥጥርም ተጠናክሮ ቀጥሏል። በሚታሰሩ ከብቶችና ፍየሎች ባለቤቶች ከ5 እስከ 10,000 ብር የሚደርስ የቅጣት ተመን እንደሚጠብቃቸውም ገልጸዋል። ያው ከዚህ ጋር ተያይዞ ከዚህ ከእንስሳት ጋር ተያይዞ በየከተማው ውስጥ የተለያዩ ቦታዎች እንስሳቶች ሳናቅ ሳያውቁም ይሁን የሚለቀቁበት ሂደቶች አሉ። በርካታ ፍየሎች በየቀኑ ይያዛሉ። በርካታ ፍየሎች ከተማ ውስጥ እነኚህ ፍየሎች እንግዲህ ሲያዙ ለእያንዳንዱ 5,000 ብር እየቀጣን ነው የምንለቃቸው። አንድ ፍየል ኮሪደር ላይ ከተያዘ 5,000 ብር እስከ 10,000 ብር ድረስ ቅጣት እየቀጣን ያለ ነው። በየቀኑ ፍየሎች ይያዛሉ። በየቀኑ ከብቶች ይያዛሉ። ስለዚህ ይህን ስራ እየሰራን ነው ያለ ነው ማለት ነው። አንዳንድ ከጎዳና ጋርም ተያይዞ እነኚህ ከተማ ውስጥ የሚዞሩ የተለያዩ ጎዳናዎች ይህን ሀብት የማበላሸት ስራዎች እየተሰራ ነው ያለው። እነኚህን እየሰበሰብ ወደሚመለከታቸው ወደ ቤተሰብ እየመለስን እንገናኛለን። ይህን ስንሰራ ከእያንዳንዱ ከሚመለከት ከፖሊስ ኮሚሽን ጋር በቅንጅት ከእያንዳንዱ ከወረዳ ጣቢያ አዛዦች ጋር በየወረዳው እየሰበሰብ እነኚህን ጎዳና ለነሱ እያስረከቡ እነሱ ደግሞ ወደ ቤተሰቦቻቸው እያስረከቡ ያለበት ሂደት አለ ማለት ነው። በተጨማሪም በከተማዋ ውበትና ደህንነት ላይ ተጽዕኖ የሚያደርሱ ጎዳና ተዳዳሪዎች ከፖሊስና ከሌሎች ባለድርሻ አካላት ጋር በመተባበር በማሰባሰብ ወደ ቤተሰቦቻቸው የመመለስ ስራ እየተከናወነ መሆኑን አቶ ኢብሳ አብራርተዋል። ስራ ላይ በኮሪደር ልማት ዙሪያ በኮሪደር ልማት በደንብ እየሰራን ያለ ነው። ግሪን ኤሪያው እንዳይረግጡ፣ ሳሩ እንዳይረግጡ፣ ቀኝና ግራቸው ለይተው እንዲሄዱ የማስተማር ስራ እየሰራን ነው።
ቀኝና ግራቸውን ለይተው እንዲሄዱ እግረኛ መንገድ ለይተው እንዲሄዱ የብላይንዶች አሉ የአይነ ስውር መንገድ አለ በዚህ ጋር ሳይክል መንገድ እሱን እያሳየን ነው በማስተማር ደረጃ አሁን ላይ ህብረተሰቡን ጥሩ ግንዛቤ እየያዘልን ነው በእጽዋቶቹ ላይም እንዳይረግጥ በቅጣትም በምንም በምክርም ስፖርትን በማሰራት ያው እያስተማርን ያለና እያስተማርን እግረኛ መንገድ ተጠቀሙ እያልን ነው ኦቦሌቲ ሲስተር እዚህ ላይ እግረኛ መንገድ እያስተማርን ነው ያለነው እግረኛ መንገድ እንዲጠቀሙ ተማሪ ውጣ አንተ እዚህ ላይ ውጣ በዚህ በኩል ሂድ አስራደሚ በኦሮምኛ በሐረሪ በአማርኛ እያስተማርን ነው ያለው ፋይዳ ኮሪደር ልማት እንደውም ቆንጆ አርግቶ ነው የሰራው ያለው ፋይዳ ህዝቡ ከመኪና ጋር እንዳይጋፋ አደጋ እንዲቀንስና ያው ሰው ልጅ ቀኙን ይዞ ግራውን ይዞ ሜዳ ስላለበት በቆሻሻ ዙሪያ ስንሄድ በድርጅትና በግለሰብ ቅጣቱም የተለያየ ነው በያዝነው ሰዓት ኦሬዲ ቅጣት ነው የምንቀጣው አንድ ድርጅት ከሆነ ከ25000 እስከ 50000 ደረቅም ፈሳሽ ቆሻሻ ይቀጣል ደንባችንም ላይ ያለ ሪስትም ፓድ አለን እኛ እንቀጣዋለን በዛም ማይማር ከሆነ ግን በድርጅቱ ስም ክስ ይመሰረትበታል በእንደዚህ አይነት ሁኔታ ነው አሁን እየሰራን ያለ ነው ያው ወጣቶቹ አሁን እዚህ ችግኝ ላይ የረገጠም ቅጣት አለው ይባላል እሱን እኛም ሰዎች እንዳይረግጡት እንዳይሉት እንዳያበላሹት የማገዝ ኃላፊነት እንዳለብን ነው አብዛኛው እዚህ ላይ የሚሄደው ሸዋበር የሚመጣው ገበሬዎች ስለሆኑ የኛው ሰዎች ስለሆኑ አብዛኛዎቹ አያውቁትም ሰዎቹም እንደውም ድጋፍ እያደረጉ ነው በዚህ ላይ ሄዱ እያሉ አደጋ እንዲቀንስ ተማሪ በተለይ በዚህ ጋር ስለሚሄድ ብዙ አስተዋጽኦ አለው አደጋም እንዲቀንስ አድርገዋል በመጨረሻም ነዋሪዎቹ የልማት ስራዎችን የሚያበላሹ ተግባራትን ሲመለከቱም ለደንብ ማስከበር ወይም ለፖሊስ ጥቆማ በመስጠት እንዲተባበሩ ጥሪም አቅርበዋል ወደ ሀገር አቀፍ ጉዳዮቻችን ተሸጋግረናል። ኢትዮጵያ አትቆምም፣ ሸብረክ አትልም፣ ትበለጽጋለች ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። በሌላ ዜናችን ደግሞ ኢትዮጵያ የመጀመሪያውን የዓለም ጂኦ ፓርክ በዩኔስኮ ለማስመዝገብ ሰነድ ማቅረቧ ተነግሯል። ለሀገር አቀፍ ዘገባዎቻችን ደግሞ ምስክር ለማ ኢትዮጵያ አትቆምም ሸብረክ አትልም ትበለጽጋለች ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር ባደረጉት ቆይታ ኢትዮጵያ በሚቀጥሉት 10 ዓመታት ውስጥ ያለ ጥርጥር የአፍሪካ አውራ ሀገር እንደምትሆን ያላቸውን ጽኑ እምነት ገልጸዋል። ይህንን ታላቅ ራዕይ እውን ለማድረግ ግን በምኞትና በልመና ሳይሆን ችግርን ላለመውረስ ሌት ተቀን ያለመታከት መስራት እንደሚገባ አስገንዝበዋል። የአሁኑ ትውልድ የብልጽግናው ሙሉ ተቋዳሽ ባይሆንም የትጋታቸው ሚስጥር ልጆቻቸውና መጪው ትውልድ የበለጸገች ኢትዮጵያ እንዲረከቡ ማመናቸው መሆኑን ገልጸዋል። ይህንን ለማሳካት በንጹህ ልቦናና በውጤት ሀገርን ለማቅናት በሚደረገው ጥረት ሁሉም ዜጋ የድርሻውን እንዲወጣ ጥሪ አቅርበዋል። የሚቀጥሉት 10 ዓመታት ምንም ጥርጥር የለውም በአፍሪካ ውስጥ አውራ ሀገር ትሆናለች ኢትዮጵያ። ይህ እንዲሳካ እኔም አንተም ዜጎችም ቁጭ ብለን በልመና ቁጭ ብለን በመሻት በምኞት የምናመጣው ለውጥ እንደሌለ አምነን አንከሌት ተክተን ልመናን ላለማውረስ ችግርን ላለማውረስ መከራን ላለማውረስ በሙሉ ልብ ቆርጠን የምንተጋና የምንሰራ ከሆነ ምንም ጥርጥር የለውም የምናስባትን ኢትዮጵያ እንሰራታለን። እኔ የምናያትን ኢትዮጵያ የምናስባትን ኢትዮጵያ እንደማይጠረጥር የለኝም አያታለሁ። ልጆቼ ደግሞ ይኖራታል። እኔ የዛ ብልጽግና በተሟላ ደረጃ የምቋደስ የምዝናናበት ላልሆን እችላለሁ። የኔ የህይወት ጉዞ ለዛ መሰረት መጣል ሊሆን ይችላል። ግን አየዋለሁ፣ ልጆቼ ደግሞ ይኖሩታል። ይሄን አምኜና አስቤ ነው በየቀኑ የምሰራው። አንተም ያን ስታደርግ ሌሎችም ይሄንን ሲያደርጉ የኢትዮጵያን ብልጽግና ለማረጋገጥና ልፋቶቻችን፣ ሪፎርሞቻችን፣ ስራዎቻችን ሪስፖንድ እንዲያደርጉ ማድረግ የሚያስችል አስቻይ ሁኔታ ኢትዮጵያ ውስጥ እንዳለ በደንብ እገነዘባለሁ። ብዙ ሰዎች አሁን ኢትዮጵያ ያለችበት ሁኔታ በደንብ የሚገባቸው አይመስለኝም። ዝም ብሎ ሲናገሩ ሲሰማ እየተጓዝን ያለንበት ሩጫ ፍጥነት ውጤት የሚገባቸው አይመስለኝም። ኢትዮጵያ አትቆምም፣ ኢትዮጵያ ሸብረክ አትልም፣ ኢትዮጵያ ትበለጽጋለች። ህልሞቻችንም ደረጃ በደረጃ የኢትዮጵያ መሰረታዊ ፍላጎቶች እንመልሳለን። ከዚህ የሚያቆመን ነገር የለም።
ኢትዮጵያ ወደፊት የባህር በር ባለቤት ካልሆነች አታድግም የሚለው ብቻ ሳይሆን ለቀጠናው ለውጥና ሰላም እንቅፋት እንዲሆኑ ለዓለም ንግድ መስተጓጎል ምክንያት ይሆናል ሲሉም ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። የዓለም ንግድ እንደ ኢትዮጵያ ባሉ ሀንከር አገሮች ቁጥጥር ስር መሆን የሚገባቸው ቢሆንም እንደ ኢትዮጵያ ግዙፍ አቅም ያላቸው ሀገራት ከባህሩ ርቀው ከሄዱ አካባቢውን መጠበቅ ስለማይችሉ ለአደጋ መጋለጡ ሰፊ እድል አለው። ኢትዮጵያ የባህር በር ባለቤት ካልሆነች አታድግም ብቻ ሳይሆን ሰፈሩ አይለወጥም፣ ሰፈሩ ሰላም አያገኝም፣ የዓለም ንግድም ይስተጓጎላል። የዓለም ንግድ እንደ ኢትዮጵያ ባሉ አንከር ሀገሮች ቁጥጥር ስር መዋል የሚገባቸው ኤሪያስ እንደ ኢትዮጵያ ያሉ ትላልቅ አቅም ያላቸው ሀገራት ከጉዳዩ ርቀው ከሄዱ ትናንሽ ሀገራት ያንን ሰርጥ ያንን ወሽመጥ መጠበቅ ስለማይችሉ በእነሱም ጭምር በተቀረውም ዓለም አደጋ ያመጣልና ከረጅም ጊዜ አንፃር የኢትዮጵያ የባህር በር ጉዳይ አለ የማይባል ብዙ ልንጨቃጨቅበት የማይገባ በተቻለ መጠን በሰላም በንግግር በድርድር መሆን ያለበት ግን የግድ መሆን ያለበት ጉዳይ ኢትዮጵያ ከባህር በር ተነጥላ እስከ ወዲያኛው ትኖራለች ብሎ የሚያስብ የቅርብም ይሁን የሩቅ ሰው ካለ እሱ የዋህ ነው። እንደዚያ የሰርቫይቫል ኢሹን ኮምፕሮማይዝ አድርጎ ብልጽግና ማሰብ አይቻልም። መቼ የሚለውን ማሰብ ማስላት መምከር ይጠይቅ ይሆናል። ብዙ መሞከር ብዙ አማራጭ ማየት ይኖርብን ይሆናል። ግን በአጭርና በረጅም ጊዜ ተከፍሎ ሊሰራበት የሚገባ ቁልፍ ጉዳይ ያንን ካልከወን ኢንዱስትሪያችን በምንፈልገው ልክ ተወዳዳሪ ሆኖ በዓለም ማርኬት ላይ አንተ በ10 ብር የምታቀርበው እኔ በ20 ብር እያቀረብክ የኔ ማንም ሊገዛልኝ አይችልም። በሁሉም ምርቶቻችን በግብርናውም በኢንዱስትሪው በዓለም ገበያ እንዳንወዳደር የሚያደርገን አንዱ ችግር ኳሊቲ ነው። እሱም ብናሻሽለው ሁለተኛው ችግር ጊዜ ነው፣ በጊዜ መድረስ ነው። ሶስተኛ ችግር በሎጂስቲክስ ምክንያት ኮስት ነው። እነዚህን ጉዳዮች እየቀረፈን ካልሄድን ተወዳዳሪ መሆን ማደግ አንችልም ማለት ነውና የባህር በር ጉዳይ ለእያንዳንዱ ዜጋ ለኢትዮጵያን ብልጽግና ለሚያስቡ ዜጋም ላልሆኑ ሰዎች ለቀጠናው ሰላም ለሚያስቡ ለጋራ እድገት ለሚያስቡ ማንኛውም መልካም እሳቤ ላላቸው ሰዎች ሁሉ ኢምፖርታንትና አንገብጋቢ ጉዳይ መሆኑን መገንዘብ በእጅጉ አስፈላጊ ይመስለኛል። በኢትዮጵያ የተለያዩ ምክንያት ተዘግተው የነበሩ ከ800 በላይ ፋብሪካዎች ድጋፍ ተደርጎላቸው ስራ መጀመራቸውን ጠቅላይ ሚኒስትሩ ገልጸዋል። ፋብሪካዎቹ በኃይል አቅርቦት፣ በካፒታል እጥረት፣ በመሬትና መሰል ችግሮች ተዘግተው ቢቆዩም ፋብሪካዎቹ የጎደላቸው ነገሮች ብቻ በመደገፍ ወደ ስራ እንዲመለሱ መደረጉን አንስተዋል። ኢትዮጵያ በ2 እና በ3 ወራት ውስጥ የመጀመሪያውን የወርቅ ማጣሪያ ፋብሪካ መርቃ ወደ ስራ እንደምታስገባ የተናገሩት ጠቅላይ ሚኒስትሩ እሴት የመጨመር ችግር ነው እንጂ እስካሁን የያዘን ፕሮጀክቱ በትንሽ ኢንቨስትመንት የሚሰራ ነው ሲሉ አክለዋል። እንዲሁም በአፈር ማዳበሪያ ፋብሪካና በተፈጥሮ ጋዝ ፋብሪካ ፕሮጀክቶች እየተሰራ የሚገኘው ስራ ከፍተኛ አቅም የሚፈጥር እንደሆነም ጠቅላይ ሚኒስትር ዶክተር አብይ አህመድ አመላክተዋል። ማዕድን ተኮር ፕሮጀክቶችን ብትወስድ ወርቅና ምርትና ሸጥ ነበር። አሁን ጎልድ ሪፋይነሪ እየገነባ ነው። ለመጀመሪያ ጊዜ ኢትዮጵያ ውስጥ ቢበዛ 2 ወር 3 ወር ገደማ ውስጥ ይመረቃል። የዛሬ 3 ወር እስከ ሰኔ መጨረሻ አካባቢ የጎልድ ሪፋይነሪ ኢትዮጵያ ውስጥ ይመረቃል። ይሄ በጣም ኢትዮጵያ ውስጥ ያለውንም ወርቅ በአካባቢ ያለውንም ወርቅ ለመጠቀም በከፍተኛ ደረጃ የሚያግዝ ነው። በቀላል ኢንቨስትመንት የሚሰራ ነው። ቫልዩ አዲሽን ላይ ያለ መሰረታዊ ችግር ነው እስካሁን እንዳለ ጥሬውን የሚያስልከን። አሁን ግን ያንን የሚፈታ ስራ ተሰርቷል። 2 ወር 3 ወር ገደማ ውስጥ ይመረቃል። የፈርቲላይዘር ቅድም እንዳነሳሁት በጣም ኢምፖርታንት አቅም ነው። የናቹራል ጋዝ የጀመረው ከፍተኛ አቅም ነው። ኢትዮጵያ የመጀመሪያውን የዓለም ጂኦ ፓርክ በዩኔስኮ ለማስመዝገብ የጥናት ሰነድ አቀረበች። ኢትዮጵያ የመጀመሪያውን የዓለም ጂኦ ፓርክ በተባበሩት መንግስታት የትምህርት የሳይንስና የባህል ተቋም ዩኔስኮ ለማስመዝገብ የሚያስችል የተሟላ የጥናት ሰነድ ማቅረቧን የቱሪዝም ሚኒስቴር አስታወቀ። የቱሪዝም ሚኒስትር ዴኤታ ስለሺ ግርማ ለጋዜጣ ፕላስ እንደገለጹት በ2018 በጀት ዓመት የሀገሪቱን የጂኦ ፓርክ ሀብቶች ለቱሪዝም ልማት ለማዋል ሰፊ ስራዎች ተከናውነዋል። ሚኒስትሩ ለመጀመሪያ ጊዜ ከዩኔስኮና ከዩኔስኮ
የዩኔስኮ ጂኦ ፓርክ ባለሙያዎች ጋር በመቀናጀት ባደረገው ጥናት በሀገሪቱ የተለያዩ አካባቢዎች የሚገኙ የጂኦ ፓርክ እምቅ አቅሞችን ለይቶ ማውጣት ተችሏል ብለዋል። በዚህም በማዕከላዊ ኢትዮጵያ፣ በአፋር፣ በኦሮሚያ፣ በአማራና በትግራይ ክልሎች የሚገኙ የጂኦ ፓርክ አቅሞች መለየታቸውን ሚኒስትር ዴኤታው አስታውቀዋል። ከነዚህም መዳረሻዎች መካከል ቢያንስ አንዱ በዓለም የጂኦ ፓርክ ዝርዝር ውስጥ ለማስመዝገብ የሚያስችል ሰነድ ተዘጋጅቶ ለዩኔስኮ መላኩን አረጋግጠዋል። ይህም የሀገሪቱን የቱሪስት መስህብ አማራጮች በማስፋት የዘርፉን ተወዳዳሪነት ከፍ እንደሚያደርገው ተመላክቷል። በሶማሌ ክልል ለዘንድሮ የአረንጓዴ አሻራ መርሃ ግብር የችግኝ ዝግጅት እየተደረገ ነው። በሶማሌ ክልል አካባቢ ጥበቃና ገጠር መሬት አስተዳደር ቢሮ የደን ልማት ዳይሬክተር ሂቦ ኑር ለኢዜአ እንደገለጹት በለውጡ ዓመታት በክልሉ በአረንጓዴ አሻራ መርሃ ግብር በተከናወኑት የችግኝ ተከላ ተግባራት የመሬት መራቆትና የአፈር መሸርሸር መከላከል እየተቻለ ነው። በክልሉ በመርሃ ግብሩ የተተከሉ ችግኞች የአፈር መሸርሸርና የመሬት መራቆት በመከላከልና የአየር ንብረት ተጽዕኖ ለመቋቋም አበረታች ለውጥ ያመጡ መሆናቸውን ተናግረዋል። በዘንድሮ ክረምት የአረንጓዴ አሻራ መርሃ ግብርም በክልሉ ዘርፍ ብዙ ጠቀሜታ ያላቸው ችግኞች ለመትከል ታቅዶ የችግኝ ዝግጅት እየተከናወነ መሆኑን ገልጸዋል። በክልሉ የታቀደውን የችግኝ ተከላ መርሃ ግብር ለማሳካት በ160 የግልና የመንግስት ችግኝ ጣቢያዎች ዝግጅቶች እየተደረጉ መሆናቸውንም ተናግረዋል። ችግኞቹ ለማህበረሰቡ ኢኮኖሚያዊ ጠቀሜታ የሚሰጡ ለምግብነት የሚውሉ የፍራፍሬ አይነቶች፣ ለደህንነት የሚውሉ ለውበትና ለእንስሳት መኖ የሚሆኑ መሆናቸውንም ተናግረዋል። የውጭ ዜና የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከሊባኖስ ፕሬዝዳንት ጋር ሊገናኙ ስለመሆኑ ተሰማ። ኢራን በበኩሏ ከዋሽንግተን ጋር የተደረሰው የሁለት ሳምንት ተኩስ አቁም ስምምነት ሊባኖስንም እንደሚያካትት የማድረግ ጉዳይ አሜሪካ ማስከበር እንዳለባት ተናግራለች። ለቢቢሲ ዘገባ ምስጋናው ኃይሉ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሊባኖስ ፕሬዝዳንት ጆሴፍ አውን ጋር ዛሬ እንደሚገናኙ የእስራኤል የደህንነት ምክር ቤት አባል ተናገሩ። ይህ የተባለው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በማህበራዊ ትስስር ገጻቸው የእስራኤልና የሊባኖስ መሪዎች ሐሙስ እንደሚገናኙ ካሳወቁ በኋላ ነው። ትራምፕ ረቡዕ ምሽት በትሩዝ ሶሻል ሚዲያ ትስስር ገጻቸውን ባስተላለፉት መልእክትም መሪዎቹ ከ10 ዓመታት በኋላ ለመጀመሪያ ጊዜ ዛሬ ይነጋገራሉ ብለዋል። ፕሬዝዳንቱ በእስራኤልና በሊባኖስ መካከል ትንሽ እስትንፋስ እንዲኖር እየሞከርኩ ነው። የሁለቱ ሀገራት መሪዎችም ከተነጋገሩ በኋላም በጣም ረጅም ጊዜ ሆኗል፣ 34 ዓመታት ገደማ። ዛሬ ግን ይሄ ውይይት ይካሄዳል ብለዋል። ይህ የፕሬዝዳንት መግለጫ እስራኤልና ሊባኖስ ከ3 አስርት ዓመታት በኋላ ለመጀመሪያ ጊዜ በዋሽንግተን ዲፕሎማሲ ንግግር ካደረጉ ከቀናት በኋላ የተሰጠ ነው። ፕሬዝዳንቱ ይህን ቢሉ ሊባኖስ ይደረጋል በተባለው ንግግር ላይ የምታውቀው ነገር እንደሌለ ጠቁማለች። በሊባኖስ ፕሬዝዳንታዊ ጽሕፈት ቤት የሚሰሩ አንድ ባለስልጣን አገራቸው ከእስራኤል ጋር ሊደረግ ስለተባለው ንግግር አታውቅም ሲሉ ንግግሩ ላይ ያላቸውን ጥርጣሬ ለቢቢሲ ገልጸዋል። የሁለቱ ሀገራት ታሪካዊ ንግግር በእስራኤልና በኢራን የሚደገፉ ሂዝቦላህ መካከል ያለውን ጦርነት ለማስቆም ያለመ ነው። አሁን የእስራኤል የካቢኔ አባል ለሀገሪቱ ጦር ሬዲዮ የመሪዎች ግንኙነትም ማሳወቂያቸውን ተከትሎ ንግግሩ የመካሄድ እድሉ ጨምሮ ታይቷል። ኢራን በበኩሏ ከዋሽንግተን ጋር የተደረሰው የሁለት ሳምንት የተኩስ አቁም ስምምነት ሊባኖስንም እንዲያካትት የማድረግ ጉዳይ አሜሪካ ማስከበር እንዳለባት ተናግራለች። የኢራን የፓርላማ አፈ ጉባኤ ባገር ጋላፊ በኤክስ ገጻቸው ባስተላለፉት መግለጫም በሊባኖስ የተጠናከረ የተኩስ አቁም ማሟላት የሂዝቦላን ጽኑ ትግል ረገብ ያደርገዋል ብለዋል። ኢራን ኤክሲስ ኦፍ ሬዚስተንስ በሚል የምትጠራውና የሂዝቦላህ አባል የሆኑት ተገዳዳሪ ኃይል በጦርነቱ በተኩስ አቁም አንድ ነፍስ ናቸው ብለዋል። የዩናይትድ ኪንግደም ፕሬዝዳንት ኪር ስታርመር የኢራንን ጦርነት እንዲቀላቀሉ ከአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የሚደርስባቸውን ጫና እንደሚቋቋሙ አስታወቀው። ስታርመር ይህንን ያሉት ዶናልድ ትራምፕ ለስካይ ኒውስ በሰጡት ቃለ መጠይቅ አሜሪካ የዩናይትድ ኪንግደምን እርዳታ በመጠበቅ በጠየቀችበት ወቅት አልተገኘችም ካሉ በኋላ ነው። ትራምፕ አክለውም ከዩኬ ጋር የተደረሰው የታሪፍ ስምምነት መቼም ቢሆን ሊቀየር አይችልም ሲሉ
ተናግረዋል። የዩኬው ጠቅላይ ሚኒስትር በፓርላማው ቀርበው ባደረጉት ንግግራቸው ሐሳቤን አልቀይርም፣ እጅ አልሰጥም፣ ጦርነቱን መቀላቀል የኛ ብሔራዊ ጥቅም አይደለም፣ ስለዚህ አናደርገውም ሲሉ አቋማቸውን ገልጸዋል። በኢራን ላይ ያለኝ አቋም ከጅማሬው አንስቶ አሁንም ግልጽ ነው፣ ከዚህ ጦርነት ውስጥ ተገደን አንገባም ሲሉም ተናግረዋል ሲል የዘገበው ቢቢሲ ነው። ቀጥለናል። የተወደዳቸው ተመልካቾቻችን የስፖርት ጉዳዮቻችን ወደ እናንተ ስናደርስ ትናንት ምሽት የአውሮፓ ቻምፒየንስ ሊግ ለግማሽ ፍጻሜ ለመግባት የተደረገው የመልስ ጨዋታ ግማሽ ፍጻሜ ተፋላሚዎችን ለይቷል። በዚህም ፓሪስ ሰንት ጀርሜን የሚገጥመው ቡድን የተለየ ሲሆን አርሰናል እና ባየር ሙኒክ በቀጥታ ግማሽ ፍጻሜውን ተቀላቅለዋል። በግማሽ ፍጻሜው ደግሞ አትሌቲኮ ማድሪድ ከአርሰናል፣ ፓሪስ ሰን ጀርሜን ደግሞ ከባየር ሙኒክ ጋር እንደሚገናኙ ተደልድለዋል። ጅላሉ ኑሪ በግማሽ ፍጻሜው ምናልባትም ብዙ የእግር ኳስ አፍቃሪ ለፍጻሜ እንዲሻገር የሚሻው ጨዋታ ፒኤስጂ ከባየር ሙኒክ የሚያደርጉት ፍልሚያ ይሆናል። ፔዥዎችን የባለፈው ዓመት ሻምፒዮን መሆናቸውና ወደ ምርጥ አቋማቸው ቀስ በቀስ እየተጠጉ መሆኑ አስፈሪ ያደርጋቸዋል። ፒኤስጂዎች የመጀመሪያውን መርሃ ግብር ሚያዝያ 20 ወይም 21 በሜዳቸው የሚያደርጉም ነው የሚሆነው። ሁለቱ ክለቦች በዚህ 10 ዓመት ውስጥ ብቻ 8 ጊዜ የተገናኙ ሲሆን የፈረንሳዩ ክለብ 2 ድሎችን ብቻ ነው ማጣጣም የቻለው። በባለፈው ዓመቱ የክለቦች ሊሆን ነው የሚጠበቀው። የአትሌቲኮ ማድሪድና አርሴናል ጨዋታም ያደረ ወጥ ጣዕም ቢኖረውም ከሁለቱ ማን አሸናፊ ሆኖ እንደሚወጣ ታውቁ በራሱ ሌላ ውበት እንደሚሆን ይጠበቃል። አትሌቲኮች በ9 ዓመት ውስጥ የመጀመሪያ ግማሽ ፍጻሜ መድረካቸው በመሆኑ ዋንጫውን ስለማንሳት ቢመኙ አይፈረድባቸውም። አሰልጣኝ ሲሞኒም ቢሆን ከሌሎች ግማሽ ፍጻሜ ተፋላሚዎች ይልቅ ከአርሴናል ጋር በመመደቡ ደስተኛ የሆነ ይመስላል። አትሌቲኮ በጥቅምት ወር በምድብ ጨዋታ ኤምሬትስ ላይ 4-0 ሽንፈትን ቢቀምስም በጥር ያስፈረሙት አዴሞላ ሉክማን የፊት መስመራቸውን የቀየረውም ይመስላል። አርሴናል ለሁለተኛ ተከታታይ ሲዝን ወደ ግማሽ ፍጻሜ የተሻገረ ሲሆን ሁለተኛ ጨዋታቸውንም በሜዳቸው ማድረጋቸው ለፍጻሜው www.harar mass media agency በፌስቡክ በቴሌግራም በዩቲዩብ እንዲሁም በሌሎች ገጾቻችን የማህበራዊ ገጾቻችን ተጨማሪ መረጃዎችን እንደምታገኙ እየነገርኳችሁ ከሐረሪ ቴሌቪዥን በቀጥታ ስርጭት ወደ እናንተ ስናደርስ የነበረውን የዕለቱን ዜናችን እዚህ ላይ አበቃን። ከመላው ስርጭት ባለሙያዎች ጋር ሲሳይ ዘሪሁን ወሬዎቹን መራው። ጤና ይስጥልኝ።